የብሩኬን ስንጠብቅ እንግዲህ ቤተሰብ ሊሆን አልቻለም። የሃይሚ መጣ። በጣም ጠብቄ ነበር፣ በብዙ እየጠበቅኩ ነበር፣ እየተናገርኩም ነበር። እዚህ ላይ መጥቼ ብሩኬ በጣም ከባድ ነገር ይዞባት ይመጣል፣ ከባድ ፕራንክ ከብሩኬ ጠብቁ ታያላችሁ፣ የፕራንክ ንግስቱ አርዝታለች እያለ ስለሆነ እንግዲህ የፕራንኩ ንጉስ ሊሆንልን ይመጣል እያልኩ ነበር። ግን ደግሞ ሊሆን አልቻለም። ደጋግማ ሃይሚ እያረገችው ነው፣ እያሳየችው ነው። ምክንያቱም ማንነቷ ተረስቷል። የቤተሰብ የምሬ ነው። በጣም በቃ ሃይሚ እንዲህ ነበረች እንዴ እንድንል አድርጋን ነበር፣ ረስታው ማለት ነው። ከመርሳቷ የተነሳ እንዲህ ፕራንክ ታረግ ነበር እንዴ እንላለን። የድሮቹን አይተን ያሁኖቹን ስናይ በጣም በቃ አይገናኙም በፍጹም ማለት ነው። እውነትም አርጅታለች የፕራንኳ ንግስት እያልን ነበር። አሁን ግን ተመልሳ በቃ ንግስናዋን ልትመልስ መታለች። እንግዲህ ብሩኬ ሊያረገው ያልቻላቸውን ነገሮች እያሳካች ነው ብዬ አስባለሁ። ብሩኬ እኔ ከዚህ በኋላ በከባባድ እና ትክክለኛ እውነትም አንተ ተተኪነ የሃይሚን እንትን ወስደህበታል፣ ዙፋኗን ወስደህባታል የሚያስብል ፕራንክ እጠብቃለሁ። ሰላም ውድና የተከበራችሁ የኔ ፋሚሊዎች እንዴት ናችሁልኝ? እንደምን ቆያችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። እናንተም በያላችሁ በሰላማችሁ ብዝት ይበል እያልኩ ዛሬም በብሩክና በሃይሚ ቪዲዮ ተመልሼ መጥቻለሁ። እንግዲህ ቤተሰብ እንደምታውቁ ቻሌንጅ ጀምረናል። ሰብስክራይብ እናርግ ቻሌንጅ ጀምረናል። ይህ ለአምስተኛ ጊዜ ነው ስናገርን ማለት ነው። እና ቤተሰብ ያሰብኩት ቦታ እስክንደርስ ያሰብኩት አክል ፋሚሊ እስካፈራ ድረስ ይህ ቻሌንጅ ይቀጥላል። ሁላችሁም ሰብስክራይብ ማድረጋችሁን እንዳትረሱ። የብሩክና ሃይሚ ፋሚሊ ጨረቃ ፋሚሊ ሆኖ ሰብስክራይብ ሳያደርግ ቪዲዮን የሚከታተል ከሆነ ቤተሰብ ይህ ጨረቃ ፋሚሊን አይወክልም ብዬ ደጋግሜ ተናግሬያለሁ። አሁንም እነግራችኋለሁ። ሰብስክራይብ ሳታደርጉ ቪዲዮን ዝም ብላችሁ የምትመለከቱ ሰዎች ካላችሁ ጨረቃ ፋሚሊ አይደላችሁም ማለት ነው። የጨረቃ ፋሚሊ ወዳጅ አይደላችሁም ብዬ ስለማስብ ሁላችሁም ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ። እንዲለወጥላችሁ እንዲስተካከልላችሁ የምትፈልጉት ከኔም ይሁን ከብሩክና ከሃይሚ ማንኛውም ሐሳብ አስቀምጡና ብሩኬም ጋር ከሆነ እናስተካክላለን፣ ሃይሚም ጋር ከሆነ እንናገራለን፣ እናስተካክላለን። እኔም ጋር ከሆነ ያለው ችግሩ እናስተካክላለን። የብዙዎቻችሁ ሐሳብ አንድ ነው። የሁላችሁም ጥያቄ እኔ ኮሜንት አሁን የብሩክና ሃይሚ ኮሜንት ራሱ ማየት እስኪያቀተኝ ድረስ ማለት ነው። ድሮ ለየት ያለ ሐሳብ እንዲህ ብትሰሩ እንዲያ ብታረጉ በፕራንክኑ በፍቅር ቪዲዮ ጭቅጭቃችሁ ሰለቸን ምናምን ነበር ኮሜንት። አሁን ደግሞ ሰዓት ብቻ ነው በቃ ሰዓቱን ብሩክና ሃይሚ ተነጋግረናል። ከብሩክና ከሃይሚ ትንሽ ኦዲየንስ የለመደው አንድ ወር ሙሉ የለመደው በዛ ሰዓት ስለሆነ ያው ሰዓቱን እያሻሻለ 2 ሰዓት ነው በሚለቀው ወደ 1 ሰዓት እያመጡት ምናምን እያጠጋጉት ነው። ሰውን ለማስለመድ እየሞከሩ ነው። አይታችሁታል ለውጡን ተቀባችሁ። መጀመሪያ በጾም ሰዓት 200 ምናምን ሺህ የታየ ምናምን፣ አሁን ግን 140 ሺህ 130 ሺህ ነው እየታየላቸው ያለው። ሰዓቱን እያስጠጉት ባለው ሰዓት እንኳን እይታቸው በጣም እየወረደ ነው። ያን ነገር ፈርተውት ይመስለኛል። እንግዲህ ተረዷቸው። ቀስ እያሉ ያስተካክሉታል። ቀስ እያሉ ወደ ቦታቸው ይመለሳሉ። በአንድ የሚሆን ነገር የለም። ትናንትና ሃይሚ በጣም ከባድ ፕራንክ በቃ ማለት እኔ ብሩኬን ጉድ ሰርተዋለች። እንዴት የሰው ልጅ ሌሊቱን ሙሉ እንዲቀረጽ ምን እያደረገ እንዳደረ አስቡት ቤተሰብ። መኝታ ክፍል ማለት ፕራይቬት ቦታችሁ ነው። በቃ ብቻችሁ የምታሳልፉት በቃ ያልሆነ ልማዳችሁን የሆነ የማይታወቅ ባህሪያችሁ የምታሳዩበት ይሆናል። በቃ አስተናኝታችሁ ይሆናል። የምታንኮራፉት ነገር ብዙ ነገር አለ። በቃ አመላችሁ ይታያል መኝታ ክፍል፣ ምክንያቱም የግላችሁ ስለሆነ እና ያ ሁሉ ነገር በቃ ብሩኬን አጣርተዋለች። አብራው አድራ ስለማታውቅ ብሩኬ እንዴት እንደሚተኛ እንዴት መተኛት እንደሚመቸው ከመተኛቱ በፊት ምን እንደሚያደርግ ምናምን በቃ ኤቭሪቲንግ አውቃለች ሃይሚ ማለት ነው። እና የሚስትነት እንትኑንም በዛ ልታሟላ የፈለገች ነው የመሰለኝ ቤተሰብ። ምክንያቱም ሰው ሌሊቱን ሙሉ መሰለል ማለት ቤተሰብ ሌላ ዓላማ አለው ብዬ ስለማስብ ያው ብሩክና ሃይሚ በጣም የተጣመሩ ነው። አብሮነታቸው በጣም በዚህ ሰዓት ቤተሰብ እጅና ጓንት በቃ መለያየት የማይችሉበት ሁኔታ ውስጥ ገብተዋል አይደል? ሰው መጥቶ እርስ በርስ እንኳን ተይንተው ቢባባሉ የሚለያዩ ሰዎች እንዳልሆኑ እያየን ነውና ይህም የተፈጠረው ያው ምስጋና ይግባው አንልም። ይፊ አሪፍ ስራ ነው። ከጥል በኋላ የሚመጣ እንትን ወይ ደግሞ ከመከራ በኋላ የሚመጣ እንትን በጣም ጸዴ ነው ብዬ ደጋግሜ ተናግሬያለሁ። ከፍቅረኛችሁ ጋር መከራ ውስጥ ካላችሁ ችግር ውስጥ ካላችሁ ከዛ ችግር ስትወጡ የምታሳልፉት የፍቅር እንትን መንገዳችሁ ላይ የሰመረ ነው የሚሆነው። ያ ነገር በጣም ጠቅሟቸዋል። በዚህ እድሜያቸው ብዙ ችግር ማየታቸው ብዙ ሰው ገብቶ ህይወታቸውን ሊበጠበጥ እርስ በርስ ሊለያያቸው መሞከሩ በጣም ጸዴ ነው ለነሱ ብዬ ደጋግሜ ተናግሬያለሁ። በጣም ጸዴ ነው፣ ያጠነክራል፣ ችግር ያጠነክራል። እንግዲህ ወርቅን በእሳት ይፈተናል እንደሚባለው ማለት እነሱም በእሳት ተፈተነው ሲወጡ እንግዲህ ውዱ ነገር ይሆናሉ። ገባችሁ? እነሱም ውድ ነገር ይሆኑ ነው። ውዱ ፍቅራቸውን በደንብ እየተሰጣጡ ነው ብዬ አስባለሁ። ሃይሚ ፕራንኳ እንግዲህ እንደቀጠለ ነው። የሃይሚ ፕራንክ እንግዲህ ብዙ ጊዜ እኔ ለየት ያሉ ናቸው።
ብዙ ወደሶችም የገባችሁ ይመስለኛል። ይሄንን አሁን የሃይሚን ፕራንክ እዚህ ጋር መጥቼ ማስረዳት ምናምን ከባድ ነው። ብዙዎቻችሁ ስለገባችሁ ኮሜንትም ስር ስላየው ማለት ነው አብዛኞቻችሁ ገብቷችኋል። በቃ ምን አክል ንጹህ ልጅ እንደሆነ ምን አይነት ንጹህ ልቦና እንዳለው አይደል ከማያውቃት ሴት ወር ፍቅረኛው ካልሆነች ሴት ፍቅረኛው ከሆነች ሴት ሊያገባት ከሚመኛት አብሯት ከሚኖር ሴት እንኳን ማደር ምን አክል እንደሚጠየፍና ራሱን ምን አክል ተወቃሽ እንደሚያደርግ ያየንበት ቪዲዮ ይመስለኛል። ምን አክል ምስኪን በቃ እኔ ብሩኬ አንዳንዴ ምንድነው ብላለሁ ምንድነው እንዲያረጋው እንዴ እኔ የማውቀው እንደዚህ ነው አይነት ነገር አብሮ ለማደር ምናምን ወንድ ልጅ ሲጠይቅ ወር ደግሞ ወንድ ልጅ ሲሟሟት ምናምን ነው የምናውቀው። ገባችሁ? ብሩኬ ግን እኔ እንጃ አይደል መሟሟት ያ ነገር እንዳይፈጠር መንገድ ሙሉ ነው የሚዘጋጋው። በቃ ሃይሚ እንኳን እንዳያመልጥ ለፕራንክ እንኳን እስቲ ፕራንክ እንደሆነ ሳያውቅ እንኳን መንገድ ይዘጋጋባታል አብራው እንዳተኛ ምናምን ገባችሁ? ስለዚህ እኔ ምን አይነት ተፈጥሮ ነው ያለው? ምንድነው እንደዚህ ያደረገው? ምንድነው በዚህ እድሜው ያበሰለው ለማለት እንትን በቃ ሁሌ ራሴን እንትን ምለው ነገር ብቻ። አሁን ብዙዎቻችሁ ስትናገሩ ነው ንጹህ ልጅ ነው ምናምን በዚህ እሱ ጥንካሬ አንድ አካል ነች ሃይሚ መረሳት የለባትም ብዬ ስላየው ነው። ብዙዎቻችሁ ብሩኬን ስታመሰግኑ ምን አይነት ተፈጥሮ ነው ያለ ምናምን ስትሉ ስላየው ነው። የሃይሚም የሱ እንደዚህ መሆን የሃይሚም እጅ አለበት። ምክንያቱም ከጅማሩ ጀምሮ አብራው ነች። አዲስ አበባ ሄዱ በጣም ሀሰል ሲያደርግ ምናምን አብራው በቃ ብዙ መከራ ያየች ልጅ ነች። እርስ በርስ የጠነከሩት አንድ ላይ ስለሆኑ በቃ ጨረቃ ፋሚሊ አንድ ላይ ስንሆን ምን እንደምንፈጠር ታያላችሁ ወይ ብሎ ነበር የመጡ መጀመሪያ ከትላንት ወዲያ የሰሩት ቪዲዮ ላይ ማለት ነው። ያ ነገር ከምን አንፃር ነው የተነሳው ካላችሁ በቃ አብሮነታቸው ነው። በቃ ችግር አይተዋል፣ መከራ አይተዋል ምናምን ምንም የሚያጓጓ ነገር የለውም። ከፍቅር የዘለለ አንድ ሴት ብትቀያየሩ ከሃይሚ ያጣችሁት ነገር አታገኙም ሌላ ሴት ላይ። እንደውም ሃይሚ ላይ ያያችሁት ነገር ሌላ ሴት ላይ አታገኙ ትችላላችሁ። አያችኋ ሴት እሷም በቃ ወንድ ብትቀያየርና የተለያየ ወንድ ጋር ብትሄድ ብሩክን ጥላ ከብሩክ የተለየ ምንም አታገኙም። እንደውም ተጫውቶ የሚተዋት ምናምን ነው የምታገኙ በዚህ ዘመን ማለት ብዙ እኛ እናውቀዋለን። ፍቅራቸው ከ5 ወር ከ6 ወር የማያልፍ ጊዜ ላይ ደርሰናል። እነሱ ግን ኦሬዲ 2 ዓመት አያችኋ። እና የጥንካሬው ምንጭ ነች ሃይሚ ብዬ አስባለሁ። የሃይሚም ጥንካሬ ምንጭ እሱ ነው። ብዙዎቻችሁ የብሩኬን ንጹህነት ምናምን ስታዩ ነበር። ሃይሚም እኮ ራሷን ቆጥባ ነው ያለችው ከሱ ጋር እስከዛሬ አልነካተም፣ እስከዛሬ አብረው አላደሩም ምናምን ገባችሁ? የሷን ፍላጎት አይደለም። ስለዚህ ሁለቱም በቃ ባህሪ ለባህሪ እንትን ለእንትን ተግባብተዋል። በቃ ሙሉ ተግባብተዋል እና ለትዳር የሚበቃ አይነት ፍቅር ነው ያላቸው ማለት አብሮ ለመኖር። እኔ በፊት እንደውም ልጅነት አለባቸው አብርሽን ማየት ይጠበቅብናል። ይሄ ሁሉ ነገር ሲፈጠር የአብርሃምንም ትዳር የአብርሃምና የሩታንም ትዳር ማየት ይጠበቅብናል። አብርሃምና ሩታ ከተጋቡ በኋላ እንዲጋቡ ሰው ገፋፋቸው ምናምን ከተጋቡ በኋላ የት ነው ያሉት? መከራ ውስጥ ናቸው። ልጃቸውን አብሮ ማሳደግ እንኳን እስኪያቅታቸው ድረስ። ስለዚህ እንደዛ አይነት መከራ ውስጥ ይገባሉ ብሩክና ሃይሚ። ስለዚህ ይብሰሉ ምናምን ስል ነበር እና ያንን ሐሳብ ይሽሩ ያሉ ቤተሰብ አብረው መኖር ይችላሉ። ብሩክና ሃይሚ በጣም ነው መኖር የሚችሉት እርስ በርስ ባህሪ ለባህሪ። ብሩክ የሚያስደስተውን ነገር ከማድረግ ወደ ኋላ አትልም። የማያስደስተውን ነገር ደግሞ ላለማድረግ የምትጥረው ጥረት። ብሩክም እንደዛው። ሃይሚ አብራ ማደር ካልፈለገች አያርም። ማቀፍ እንኳን መታቀፍ ካልፈለገች ማቀፍ አይፈልግም። ገባችሁ? በዚህ ልክ ነው ለስሜታቸው የሚጠነቀቁት። ስለዚህ ከዚህ በኋላ እኔ እንጃ አብረው መኖር ኦሬዲ 2 ዓመት እኮ ተስማምተው አንድ ቤት ውስጥ መኖር ከባድ ነው ቤተሰብ። አንድ ቤት ውስጥ እንደዚህ ተስማምታችሁ አትኖሩም ከማንም ጋር። ወንድም ከምትሉት ሰው ጋር ሊያጣላችሁ የሚችል ብዙ ነገር አለ። አብሮ መኖር አንዳንዴ ዲስታንስ ይኑረው። በቃ የሆነ አለ አይደል የራሳችሁን ባውንደሪ ማስቀመጥ አለባችሁ። ከዚህ ገደብ ማለፍ የለበትም አንድ ሰው ይባላል። ብሩኬም ያንን ነበር ሲል ለኤፊ እንኳን እንደዛ እያለው ነበር። ወንድምን አውቃለሁ እረዳለሁ፣ ግን ገደብ አለህ አንተም ወንድምነትን የምታሳይበት ቦታ አለ። ስለዚህ ገደብህን ማወቅ አለብህ። ገደብህን ጥሰህ አትምጣ። እኛ የምንፈታውን ችግር አንተ አትግባ እያለ ነበር ብሩኬ። ያን ገደብ የሚባል ነገር አለ። ያን ገደብ ጥሰው ነው ብሩክና ሃይሚ አብረው እየኖሩ ያሉት። ገባችሁ? ፍቅረኛ ስትሆኑ ተራርቃችሁ በቃ ከስንት ጊዜ በኋላ ስትገናኙ፣ በሳምንቱ 2 ቀን ስትገናኙ፣ አንድ ቀን እናንተ ተነፋፍቃችሁ ስትገናኙ ሞር የተሻለ ነው ይባላል። ፍቅር ላይ ቶሎ ስትገናኙ ያሰለቻቻል ይባላል። እነሱ ግን ይህ ባለ ትዳር እንትን ነው ባህሪ ነው ያላቸው። አብረው እየዋሉ በቃ ኤቭሪቲንግ የሚያደርጉት እንጃ። ብሩኬ ለብቻ ቢጠራ ለብቻ መሄድ አይመስለኝም። አንድ ድግስ የሆነ ነገር ብቻ። ስለዚህ አብረው ሁሉ ነገር እያደረጉ ከሆነ የባለ ትዳር እንትን መገለጫ እያደረጉ ነው። የሁሉ ጊዜ አብረው ሲኖሩ አንድ ጸብ ከሌለ ወር ደግሞ ጸብ ሊኖር ይችላል። ትንሽ ጸቦች ይኖራሉ። ትልቅ ጸብ ግን አላየንም። ገባችሁ? ትልቅ ጸብ ከሌለ ደግሞ አብሮ መኖር ፋይኖት ለምን አይሆንም? በቃ ይኖራሉ። እነዚህ የትዳር እንትን አሟልተዋል። አብሮ መኖር በቃ የትዳር አንድ አካል ነው። ከዚህ የተለየ ነገር እኮ አይኖርም።
ስትጋቡ የተለየ ነገር አይኖርም። ስለዚህ ብሩክና ሃይሚ አብረው መኖር ይችላሉ። ፍቅራቸው መሀል ሰው መግባት የለበትም። በተረፈ በጣም በቃ ማለት እኔ የሃይሚ ፕራንኮች እስከዛሬ ካዩዋቸው ፕራንኮች ይሄ የሆነ እንትን አለው አላማ አለው ብዬ አስባለሁ። በጣም ከባድ አላማ ይዞ የተነሳ ፕራንክ ነው ብዬ አስባለሁ። ብዙ ነገር ነው የምታጣራበት በዚህ መሃል። የብሩኬ በቃ ለሷ ክብር ምን አይነት ክብር እንዳለው ምን አይነት እንትን ጭንቀት ውስጥ ገባ፣ ራስ ምታት ውስጥ ምናምን በቃ ራሱን ምን አክል እንዳጨናነቀ እንዳላረገ እኮ ያውቀዋል። ምን ሆኜ ነው የሰከረ ሰው አይነት ስታይል ነው። በቃ ምን ሆኜ ነው የመረሰች ነው እንዴ እስኪል ራሱን እስኪጠራጠር ለሷ የሚጨነቀው ገባችሁ? በዛው ልክ ደግሞ አንዳንድ ሴቶች አሉ አብረን ጊዜ አሳልፈናል አብረው አድሯል ምናምን ልጅ ወልደና ምናምን የሚሉ ሴቶች ለነሱ ምላሽ ነው በቃ አይደለም እንትን እኔ ሃይሚ ከዚህ በኋላ አታረገውም በዩ ጉዳይ ጸብ ውስጥ አትገባም ስለነበረው ይሄንን ነው በቃ አይደለም አብሯት ሊያደር ከዩ ጋር ኒንጃ አብሮ መቀመጡ ራሱ የሚያስገርማት ሁኔታ ውስጥ ነው ያለችው አሁን ሃይሚ አብሮ ተቀምጦ ማውራቱ ራሱ ትልቅ ነገር ነው። ስለዚህ ይሄ ለሃይሚ ያለው ክብር ለሴት ልጅ ያለው ክብር ጠቅላላ የሚያሳይ ነው። እውነትም የሙሽ ልጅ በቃ በሴት ልጅ ማደጉ በስርዓት ያሳየበት ለሴት ያለውን ክብር ሴት ልጅ ምን ያክል መከበር እንዳለባት ያሳየበት ቪዲዮ ነው ብዬ አስባለሁና ለሃይሚ መልእክት አለው ለራሷም እንደዛው ነው። በቃ ምን አይነት ነገር እንደሚያስሲተኛ ምናምን በቃ ሙሉ ነገር የምታጣራበት ቪዲዮ ነው ብዬ አስባለሁ። ስለዚህ ብሩኬ ደግሞ ቀጣይነት በቃ እኔ እንዲኖረው ፍቅራቸው ሙር እንዲጠነከር ብሩኬ ቀጣይ ጸዴ ፕራንክ ይዞ እንደሚመጣ ምንም ጥርጥር የለኝም። እንትናን ስንጠብቅ እንትና መጣ እንዳንለው ብሩኬ አንተን ነው የምጠብቀው ሃይሚን እንዳታመጣብኝ አደራ። ሃይሚን እንዳታረገ ደግማ ሶስተኛ እንዳታረገው። ቤተሰብ ለዛሬ ያዘጋጀሁት ቪዲዮ ይሄን ይመስላል። ሁላችሁም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሰላም ቆዩ።